እናስታውሳለን ማለት ነው። በመቀጠል ደግሞ የመስመር አይነቶችን ነበረ። ከዋናው ስንጀምር ቀጥታ መስመር ነበር። ቀጥታ መስመር ቀጥታ መስመር ማለት በሁለቱም አቅጣጫ ያለ ገደብ እየረዘመ የሚሄድ የነጥቦች ጥቅጥቅ ነው። የነጥቦች ጥቅጥቅ ወይንም መነሻም መድረሻም የሌለው የመስመር አይነት ቀጥታ መስመር ይባላል። ውስን ቀጥታ መስመር ውስን ቀጥታ መስመር ማለት የቀጥታ መስመር ክፍል ሆኖ ሁለት ጫፎች ያሉት እና በሁለቱ ጫፎች መካከል ያሉት ነጥቦቹን በሙሉ የሚያጠቃልል የመስመር ክፍል ውስን ቀጥታ መስመር በመባል ይጠራል። አንድ ቀጥታ መስመር በውስጡ ብዙ ውስን ቀጥታ መስመሮችን ሊያካትት ይችላል። ለምሳሌ አንድ ቀጥታ መስመር እንስራ። ቀጥታ መስመር ወዘ፣ ይሄ ቀጥታ መስመር ወዘ ነው። ወዘ ቀጥታ መስመር ነው። ከዚህ ውስጥ ውስን ቀጥታ መስመሩ እነኚህን ነጥብና ነጥብ ዘን ሳያካትትና በውስጡ ያሉትን ነጥቦች የሚያካትተው መስመር ወዘ ውስን ቀጥታ መስመር በመባል ይጠራል። ውስን ቀጥታ መስመር መነሻም መድረሻም ያለው የቀጥታ መስመር ክፍል ነው። ለምሳሌ ይሄ የማስተማሪያው የዘመናዊ ሰሌዳው መጻፊያ መነሻውም መድረሻውም ይታወቃል። የስማርት ወይን የዘመናዊ ሰሌዳው ጫፍና ጫፉ ድረስ ያለው ርቀት የዴስካችሁ እርዝመት ውስን ቀጥታ መስመርን ይወክላል። ምክንያቱም ከመነሻም መድረሻውም የተገደበ ስለሆነ ማለት ነው። በሶስተኛ ደረጃ የምናገኘው ጨረር ነው። ጨረር የቀጥታ መስመር ክፍል ሲሆን በአንድ ቀጥታ መስመር ላይ በመካከል አንድ ነጥብ በምንወክልበት ጊዜ ከቀጥታ መስመሩ ሁለት ጨረሮችን ማግኘት እንችላለን። ለምሳሌ ይሄ ቀጥታ መስመር ነው። ቀጥታ መስመር ሀለ ነው። በመካከል ማንኛውም ቦታ ላይ አንድ የሚባል ነጥብ ብንወክል፣ ስለዚህ ሀለ ከዚህ እስከዚህ ያለችው ከሀ እስከ ለ ያለው ጨረር ሀለ የምንለው ይሄ መነሻውም መድረሻውም መነሻ ያለው መድረሻ የሌለው፣ ስለዚህ ወደዚህ ይሄ ቀጥታ ጨረር ይባላል። ወደዚህም ስንመጣ ደግሞ መለ ይሄኛውም ሌላ ጨረር ነው። ስለዚህ ምን ያስታውሰናል? እዚህ ላይ የምንገነዘበው ጨረርም ውስን ቀጥታ መስመርም የቀጥታ መስመር ክፍሎች ናቸው ማለት ነው። ስለዚህ ከአንድ ቀጥታ መስመር ላይ በአንድ ነጥብ አማካኝነት ቀጥታ መስመሩ ላይ በሚገኝ ነጥብ አማካኝነት ጨረርን ማግኘት ሁለት ጨረሮችን ልንፈጥር እንችላለን። ጨረር መነሻ ኖሮት መጨረሻ ወይንም መዳረሻ የሌለው የቀጥታ መስመር ክፍል ነው። ለምሳሌ የእጅ ባትሪ ብንመለከት በእጅ ባትሪው ላይ መነሻው የእጅ ባትሪው የብርሃን ጨረሮች መነሻው ከባትሪው ጫፍ ላይ ነው፣ መድረሻው ግን የለውም። ስለዚህ ከጨረር ጋር የሚያመሳስላቸው ነገር መነሻው አለው፣ የብርሃኑ መነሻ አለው። የጨረሮቹ ከባትሪው የሚወጣው ብርሃኖቹ መድረሻ ወይንም መጨረሻ የላቸውም ማለት ነው። ሌላው ደግሞ ፕሮጀክተር ሲኒማ ቤት፣ ሌላው ዲኤስቲቪ ቤት ፕሮጀክተር የምትመለከቱ ስታዩ የብርሃን ጨረሮቹ ከፕሮጀክተሩ ይወጣል፣ ወደ መጨረሻ የለውም፣ መዳረሻ የለውም። ስለዚህ መነሻው ፕሮጀክተሩ ላይ ነው፣ መዳረሻ ግን የለውም። ይሄ የሶስቱ የመስመር አይነቶች ልዩነት ነው። በተጨማሪ በዋናነት በባለፈው የሂሳብ ክፍለ ጊዜያችን ያየናቸው ዋና ሐሳቦች ስለ ተቋራጭ መስመር፣ ትይዩ መስመርና ማዕዘናዊ ወይንም ቀጥ የነክ መስመሮች ናቸው። ስለዚህ ትይዩ መስመር ማለት ምን ማለት ነው? ትይዩ መስመሮች ትይዩ መስመሮች ማለት ሁለት እና ከዚያ በላይ በአንድ ጠለል ላይ የሚገኙ መስመሮች ምንም አይነት የማይገናኙ ወይንም የማይቆራረጡ ሲሆኑ መስመሮቹ ትይዩ መስመር በመባል ይጠራል። በአንድ ጠለል ላይ የሚገኙ
በአንድ ጠለል ላይ የሚገኙ ሁለት ሊሆኑ ይችላሉ፣ ሶስት ሊሆኑ ይችላሉ። መስመሮቹ የማይገናኙ ወይንም የማይቆራረጡ ከሆነ ትይዩ መስመር በመባል ይጠራል። ለምሳሌ ሀ ለ እዚህ ሸ ነጥብ ቀ ሁለቱ መስመሮች ሀ ለ ቀጥታ መስመር ሀ ለ ከቀጥታ መስመር ሸቀ ጋር ትይዩ ነው። በዛ አይነት ምልክት እናስቀምጥ። ይሄ የሚያሳየው ሁለቱ ትይዩ መስመሮች እርስ በርሳቸው አይገናኙም፣ በጭራሽ ሊቋረጡ አይችሉም ማለት ነው። ስለዚህ የማይቆራረጡ የጋራ መቋረጫ ነጥብ የሌላቸው ግንኙነት የሌላቸው ሁለት መስመሮች ትይዩ መስመሮች እንደሚባሉ ከባለፈው ትምህርታችን ተምረናል። ሌላው ተቋራጭ መስመሮች ናቸው። ተቋራጭ መስመሮች ሁለት በአንድ ጠለል ላይ የሚገኙ ሁለትና ከሁለት በላይ የሆኑ ቀጥታ መስመሮች በአንድ በማንኛውም ነጥብ ላይ የሚቆራረጡ ከሆነ ሁለቱ መስመሮች ተቋራጭ መስመሮች በመባል ይጠራሉ። በአንድ ጠለል ላይ የሚገኙ ሁለት ማንኛውም ቀጥታ መስመሮች በአንድ ነጥብ ላይ ለምሳሌ ዋል ነው። ስለዚህ ሁለቱ መስመር ነጥብ ወለ የመቋረጫ ነጥብ ይባላል። በአንድ ነጥብ ላይ የሚቋረጡ ከሆነ ተቋራጭ ነጥቦች ተቋራጭ ቀጥታ መስመሮች በመባል ይጠራሉ። እነኚህ መስመሮች ሲቋረጡ ሊቋረጡ የሚችሉት በአንድ ቀጥታ መስመር ላይ ነው ማለት ነው። ስለዚህ ከዚህ የምንረዳው ሁለት መስመሮች በሚቋረጡበት ጊዜ አንድ የጋራ ነጥብ አላቸው ማለት ነው። ያ ነጥብ የመቋረጫ ነጥብ በመባል ይጠራል። የመጨረሻው በዚህ ምዕራፍ ላይ በባለፈው ክፍለ ጊዜያችን ካየናቸው ዋና ሐሳብ ቀጤ ነክ መስመር ነው። ቀጤ ነክ መስመር ነው። መስመሮች ቀጤ ነክ መስመሮች ማለት ሁለት ተቋራጭ መስመሮች ወይንም ሁለት ቀጥታ መስመሮች በማዕዘናዊ አንግል ላይ ወይንም በ90 ዲግሪ ላይ የሚቋረጡ ከሆነ ሁለቱ መስመሮች ቀጤ ነክ አንዱ ለሌላው ቋሚ በመባል ወይንም ማዕዘናዊ አንግል ላይ 90 ዲግሪ ላይ የሚቋረጡ ከሆነ ቀጤ ነክ መስመሮች በመባል ይጠራል። አዎ ተቋራጭ መስመሮች ናቸው ሁለቱ መስመሮች። ስለዚህ ሁለቱ መስመሮች በሚቋረጡበት ጊዜ ይሄ የቀጤ ነክ 90 ዲግሪ ሰርተው የሚቋረጡ መሆኑን ነው የሚያሳየው። ስለዚህ ለምሳሌ ይሄን ሀ ብለው ይሄን ቋሚውን ደግሞ ለ ብለው ሀ ከለጋ ሲቋረጡ መስመር ሀ ከለጋር ሲቋረጡ ቀጤ ነክ መስመሮች ነው ማለት በዚህ ምልክት። ይሄ ምልክት ማለት ሁለቱ መስመሮች ሲቋረጡ አንዱ ቋሚ አንዱ አግዳሚ ወይንም ሁለቱ በ90 ዲግሪ ላይ ወይንም በማዕዘናዊ አንግል ላይ ሰርተው መቋረጣቸውን ያሳየናል ማለት ነው። ጥሩ ተማሪዎች፣ ባለፈው ሂሳብ ክፍለ ጊዜያችን ይሄን ይመስል ነበረ። አሁን በቀጥታ ወደ ዛሬው የዕለቱ ርዕስ ውስን ቀጥታ መስመሮችን እንገባለን ማለት ነው። ከኔ ጋር አብራችሁ እንድትቆዩ ጠይቃለሁ ማለት ነው። ስለዚህ የዛሬው ርዕሳችን ውስን ቀጥታ መስመር መግመስ ነው። ውስን ቀጥታ መስመሮችን መግመስ ነው። በዚህ ርዕስ ላይ የምንማረው ይሄን ክፍለ ጊዜ ከተማራችሁ በኋላ የሂሳባዊ የንድፍ መሳሪያዎችን በመጠቀም ማስመሪያን፣ ሴት ስኩዌርን፣ ፕሮትራክተርን፣ ኮምፓስን የተለያዩ ማሰሪያዎችን ቀጥ ያለ ጠርዝ ሹል እርሳስ ለጥ ያለ ዝርግ የሆነ ማስደገፊያ ጠረጴዛ በወረቀት በመጠቀም ውስን ቀጥታ መስመሮችን መግመስ ትችላላችሁ ማለት ነው። እነኚህን ለመግመስ ደግሞ ምን ያስፈልጋችኋል ማለት ነው? የክብ ወይንም የቅስት መስሪያ ምን ያስፈልጋችኋል? ኮምፓስ። ሌላው ደግሞ ማስመሪያ ወይንም ጠርዝ ያለው ማስመሪያ ያስፈልጋል ማለት ነው። ስለዚህ ወደዛ ከመግባታችን በፊት ውስን ቀጥታ መስመር ማለት መጀመሪያ ምን ማለት ነው? በባለፈው የሂሳብ ክፍለ ጊዜ ተመልክተናል። ውስን ቀጥታ መስመር ማለት የቀጥታ መስመር ክፍል ሆኖ መነሻም መድረሻም ያሉት መስመር ነው። ይህ የቀጥታ መስመር ክፍል ነው። ከቀጥታ መስመር ሁለት ጫፎቹንና በመካከል ያሉትን ነጥቦች የሚያካትት የመስመር አይነት ነው ማለት ነው። በተጨማሪ የጂኦሜትሪ ምስሎችን ለመንደፍ የምንጠቀማቸውን የንድፍ መሳሪያዎች ባለፈው አይተናል።
እነሱን ከነሱ ውስጥ አንደኛው ከጂኦሜትሪ የንድፍ መስሪያ ወይንም ንድፍ ለመንደፍ ከምንጠቀምበት ዋነኛው መሳሪያ ኮምፓስ ነው። ስለዚህ ኮምፓስን ስንጠቀም ደግሞ የራሱ ያጠቃቀም ዘዴ አለው። ስለዚህ እሱን የምንጠቀምበት ሂደት እንዴት ነው? በመጀመሪያ ኮምፓስ ውስጥ የምንሰራበትን እስራስ ወይንም ሌላም ሰፋ ያለ ነገር ላይ ከሆነ ሌላም የመጻፊያ ነገሮች የሆኑትን ማላይ የኮምፓሱ ማሰሪያ ላይ እናስገባና እናስራለን። ካሰርም በኋላ በደንብ ቡሎን አለ። ይሄ እኔ ስማርት ቦርድ ወይንም ዘመናዊ ሰሌዳ የምጠቀምበት ስለሆነ ነው። ቡሎን አለ። እሱን በደንብ አጥብቀን ማሰራችንን እና ከዚህም መታሰር ያለበት ቡሎን አለ። በደንብ አድርገን አጥብቀን እናስራለን ማለት። ከዚያ በኋላ የራሳችን ለምንፈልገውን ምስል ወይንም ስዕል የጂኦሜትሪ ምስል ለመስራት የኮምፓሳችንን መርፌዋ የምንለው እዚህ ጋር ነግሬያቸዋለሁ። የዘመናዊ ሰሌዳ መስሪያዬ ነው የኔ። መርፌዋን 0 ላይ እናረጋለን። 0 ላይ በምናረግ ጊዜ የምንፈልገውን ቅስቱን በምንፈልገው ራዲየስ ምን እናረጋለን? እንከፍታለን ማለት። ከከፈትም በኋላ ይሄን አጥብቀን በደንብ እናስርና የምንፈልገውን የጂኦሜትሪ ምስል ወስደን በምንፈልገው የመሳያ ወይ ወረቀት ላይ ሌላ ቻርት ላይ ምን እናረጋለን ማለት ነው። በደንብ መርፌዋን ከወረቀቱ ጋር በማገናኘት ምን እናረጋለን? የምንፈልገውን ምስል እንሰራለን ማለት ነው። ቅስትም ከሆነ ክብም ከሆነ የምንፈልገውን የታዘዝነውን ስዕሎች መስራት፣ ተቋራጭ ቅስቶችም ከሆነ ማንኛውም ነገሮች በእንደዚህ አይነት መልኩ እንሰራለን ማለት ነው። አሁን ያልኳችሁ ለመንደፍ አሁን ያልኳችሁን ስቴፕ መጠቀም ወይንም ደረጃ ዘዴ መጠቀም ያስፈልጋል ማለት ነው። ውስን ቀጥታ መስመርን መግመስ ማለት ውስን ቀጥታ መስመር መግመስ ማለት ወይንም መግመስ የምንለው ውስን መስመርን ወይንም ውስን መስመር መግመስ ማለት ባጭሩ መግመስ ማለት ውስን መስመሩን ወደ ሁለት እኩል ውስን መስመሮች መክፈል ማለት ነው። ውስን ቀጥታ መስመርን ወይንም ውስን መስመርን መግመስ ማለት ውስን መስመሩን ዋናው ሐሳብ እዚህ ጋር ነው። ውስን መስመሩን ወደ ሁለት እኩል ወደ ሆኑ ውስን ነው መነሻውም መድረሻውም ይታወቃል። ስለዚህ እኩል ወደ ሆኑ ውስን መስመሮች ምን ማድረግ ነው? መክፈል ማለት ነው። ወደ ሁለት ቦታ መክፈል ወይም መቁረጥ ማለት ነው። ለምሳሌ ማስመሪያ በመጠቀም ውስን መስመር ጫፉ ቀ የሚባል ውስን መስመር ቢኖረን ወደ ሁለት ቦታ አንድ ነጥብ በመወከል ውስን መስመሩን አንድ ቦታ እኩል ብንወክለው እዚህ ጋር ጠብለው ነጥብ ጠብለው ውስን መስመሩን ሁለት ቦታ ገመስም ማለት ይሄ ውስን መስመሩ ሁለት ቦታ ተገምሷል ማለት ይሄና ይሄ የመስመር ይዘታቸው እኩል ናቸው ማለት ነው። ተገመሰ ማለት ሁለት እኩል ቦታ ተከፈለ ማለት ስለሆነ ውስን መስመር ሸጠ ከውስን መስመር ቀጠጋ እኩል ናቸው ማለት ነው። ሁለቱ በየርዝመት በልኬታቸው መጠናቸው እኩል ነው። ለምሳሌ ይሄ 10 ሳንቲሜትር ቢሆን ሸቀ 10 ሳንቲሜትር ከዚህ 10 ሳንቲሜትር ቢሆን 10 ሳንቲሜትር ቢሆን ስለዚህ ወደ ውስን መስመር ብንገምሰው ይሄኛው 5 ሳንቲሜትር ይሆናል። ሸጠ 5 ይሆናል። ቀጠም 5 ሳንቲሜትር ይሆናል።
ስለዚህ ዝምድናቸውን ስናየው ሸጠ ማለት ወይንም ሸጠ የምንለው የተገመሰው ውስን መስመር ነው። የረጅሙን ወይንም የመጀመሪያው የውስን መስመሩ ሸቀን የረጅሙን ግማሽ ነው። ምክንያቱም ወደ ሁለት እኩል ውስን መስመሮች መግመስ ስለሆነ ያ ማለት ውስን ቀጥታ መስመሮችን መግመስ ማለት ሁለት እኩል ቦታ የነበረውን ቀጥታ መስመር ገምሰናል ማለት ነው። ስለዚህ ረጅሙ መስመር አጭሩ ሸጠ ማለት ወይንም ቀጠ ማለት የሸቀን የረጅሙን አጋማሽ ወይንም ወደ ሁለት እኩል ቦታ ስንከፍለው ይመጣ ነው። በዚህ ያየነው 10 ሲካፈል ለ2 5 ሳንቲሜትር ይሆናል ማለት ነው። በጣም ጥሩ። ስለዚህ ውስን ቀጥታ መስመርን መግመስ ማለት ውስን ቀጥታ መስመሩን ወደ ሁለት እኩል ወደ ሆኑ ውስን መስመሮች ምን ማድረግ ነው ማለት ነው? መክፈል ማለት ነው ማለት ነው። በጣም ጥሩ። ስለዚህ አሁን ስለ ውስን ቀጥታ መስመሮች መግመስ አይተናል። ሲገመስ ውስን ቀጥታ መስመሩ ሁለት እኩል ቦታ እንደሚገመስ አይተናል። አሁን ደግሞ በሚቀጥለው አሁን በዚህ ጊዜ ላይ ምን እናደርጋለን? የነበረውን ውስን መስመር ወደ ሁለት እኩል የሆኑ ልኬት ያላቸው ቀጥታ መስመሮች እንከፍላቸዋለን ማለት ነው። ስለዚህ ወደ ንድፍ እንምጣ። ውስን ቀጥታ መስመርን መግመስ ውስን ቀጥታ መስመርን መግመስ ነው። አንድ የተሰጠ ውስን ቀጥታ መስመር አንደኛው ደረጃ አንድ ላይ አንድ ውስን ቀጥታ መስመር ቢኖሩን ውስን መስመርን ለመግመስ በዋናነት ሁለት ነገር ያስፈልገናል። አንደኛው የኮምፓስ ነው። ኮምፓስ ቅስቶችን ለመስራት ኮምፓስ ያስፈልገናል። መስመሮችን ለመክፈል ኮምፓስ ያስፈልገናል። ሌላው ደግሞ ሴት ስኩዌር ላይ ያለ ማስመሪያ ሊሆን ይችላል ወይንም ራሱ ማስመሪያ ሊሆን ይችላል መጠቀም አለብን። ስለዚህ በማን ሴት ስኩዌር ኮምፓስ እና ማስመሪያ ያስፈልጋል። ከዛ አንድ ውስን ቀጥታ መስመር ውስን ቀጥታ መስመር ሀለ እንሰራለን። ውስን ቀጥታ መስመር ሀለ አለን። ውስን ቀጥታ መስመርን ነው አሁን መግመስ የምንሰራው ማለት ነው። ስለዚህ ውስን ቀጥታ መስመርን በማስመሪያ ወይንም በሴት ስኩዌራችን እንገምሳለን ማለት ነው። በማስመሪያ እንገምሳለን ወይንም እኔ ሴት ስኩዌርም ስለያዝኩ በሱ ውስን ቀጥታ መስመራችንን መስራት ይቻላል። ውስን ቀጥታ መስመር ሀለን በዚህ በማስመሪያ ላይ እንደዚህ አድርገን እንሰራለን ማለት ነው። ውስን ቀጥታ መስመር ማናለው? ይሄንን 2 ነጥብ ስጡት። ማናልኩት? ሀ ለአልኩት። በምን ተጠቅሜ? በማስመሪያ። ሁለተኛው ሀለን ወደ ሁለት እኩል ቦታ ለመግመስ ነው። ማንን? ኮምፓሳችንን እርሳሱን ጠበቅ አድርገን በመስራት መርፌውን የእስራሱን መርፌ አንደኛው ጫፍ ላይ በማድረግ ኮምፓሱን ከተሰጠው ውስን መስመር ግማሽ ከፍ አድርገን ለምሳሌ ይሄ ውስን መስመሩ 20 ሳንቲሜትር ቢሆን ግማሹ 10 ነው። ከ10ሯ ከፍ 12 13 14 አርገን ከግማሹ ትንሽ በለጥ እንዲል አርገን ልክ እንደዚህ ግማሹ ይሄን ቢያክል እንደዚህ አርገን ምን እናደርጋለን? ክቡን ሁለት ቦታ የሚከፍል ቅስት እንሰራለን ማለት ነው። አሁንም በተጨማሪ ከላይ መርፌውን የት ነው ያደረግነው ነበረ? ለላይ ነበር ያደረግነው። አሁን በተጨማሪ መርፌያችንን የኮምፓሱን መርፌ ማላይ ነጥብ ለላይ በማድረግ በመጀመሪያ የክቡ ራዲየስ በከፈት ነው
በመጀመሪያ በከፈትነው ልክ አሁንም ራሱን በደንብ ይዘን ምን እናደርጋለን? ተመሳሳይ የክቡን ተመሳሳይ አድርገን ክቡን ወደ ሁለት ቦታ እንከፍላለን ማለት ነው። አሁን ሁለቱ ቅስቶች እርስ በርስ እንዲቆራረጡ ተደርገው አልተሰሩ? ተሰርተዋል። የሚቀጥለው ሁለቱ የተቆራረጡበት መስመር የተቆራረጡበት ቅስቶች ቦታ አለ። እነሱም ቦታ ምን እናደርጋለን? በማስመሪያችን በመጠቀም በሚገናኙባት ተቆራራጩን ቦታ በማስመሪያችን ቀጥ አድርገን እንከፍለዋለን። ይሄን ማስመሪያችንን ሁለቱ ነጥብ ላይ አድርገን ቀጥ አድርገን እንሰራዋለን። ስንሰራ ቀጥታ ይሄ ነው። ስለዚህ ሁለቱ የከፈለበት ቦታ እቺ ቦታ ካፈለግን እኛ ወ አልኳት ማናለው ወ አል ነው ማለት ነው። ውስን ቀጥታ መስመራችንን ከፈልን። ስለዚህ ምን እናገኛለን? ሀወ ውስን መስመር ሀወ ከውስን መስመር ለወጋ እኩል ናቸው ማለት ነው። ምክንያቱም አንዱን ውስን መስመር ሁለት እኩል ቦታ ምን ብለነዋል? ከፍለነዋል ማለት ነው። ያ ማለት ደግሞ የረጅሙ ውስን የመጀመሪያው ውስን ቀጥታ መስመር ሀለ የሌሎቹን የአጭሮቹን ውስን መስመሮች እጥፍ ነው ማለት ነው። ያ ማለት ሁለት እጥፍ የሀወ ውስን መስመር ሀወ ወይንም ሁለት እጥፍ የወለ እጥፍ ነው ማለት ውስን መስመር ለን። ስለዚህ ከዚህ የምንረዳው ምንድን ነው? ሁለቱ መስመሮች እኩል ናቸው፣ ሁለት እኩል ቦታ ስለተከፈሉ። በጣም ግልጽ እንደሆነ ተስፋ አደርጋለሁ። እናንተም ኮምፓስን በመጠቀም ማስመሪያ በመጠቀም በቤታችሁ ከኔ ጋር ሆናችሁ ትሞክራላችሁ ማለት ነው። በጣም ጥሩ። ስለዚህ ውስን ቀጥታ መስመርን እንደዚህ መክፈል ከቻልን ደግሞ አሁን እነኝህን ጥያቄዎች የበለጠ ግልጽ እንዲሆኑልን ለማድረግ ወደ የክፍል ስራ እንሄድና ጥያቄዎችን በጋራ አብረን እንሰራለን ማለት ነው። ከኔ ጋር ሁኑ። አንደኛ ውስን ቀጥታ መስመር ሸቀ ወይም ባጭሩ ሸቀ አድርገን ከላው ላይ ውስን መስመር ዋናው ውስን ቀጥታ መስመር ነው ላይ በሁለት የውስን ቀጥታ መስመር ሸቀ አጋማሽ ያ ማለት ሁለት ተከፍሎ ያለው አጋማሽ ሸወ 25 ሳንቲሜትር ቢሆን የሸቀ ርዝመት ሸቀ ውስን ቀጥታ መስመር ሸቀ ማለት ነው እና የውስን ቀጥታ መስመር ወቀ ርዝመት ፈልጉ። ጥሩ። ሁለተኛው ርዝመቱ 18 ሳንቲሜትር የሆነ ውስን ቀጥታ መስመር ሀለን ግመሱ። በጣም ጥሩ ተማሪዎች።
ሁለት ጥያቄ ሰርናል። ሁለት ጥያቄዎቹ እነኚህን ለመስራት 7 ደቂቃ ሰጣችኋለሁ። በ7 ደቂቃ ውስጥ ሁለት ጥያቄዎች ሰርታችሁ በጋራ ሆነን ድጋሚ እንሰራለን። ጥያቄዎችን የበለጠ ግልጽ ላድርግላችሁና የውስን ቀጥታ መስመር ሸቀ አጋማሽ ሸወ 25 ሳንቲሜትር ቢሆን ሸቀና ውስን ቀጥታ መስመር ሸቀና ወቀን እርዝመት ልኬታቸውን ፈልጉ። በሳንቲሜትር ነው። ሁለተኛው እርዝመቱ 18 ሳንቲሜትር የሆነ ውስን ቀጥታ መስመር ሀለን ኮምፓስና ማስመሪያ በመጠቀም ግመሱ ነው የሚለው። ስለዚህ እነኚህን ጥያቄዎች ሞክሯቸው።
እሺ ተማሪዎች ጥያቄውን ሞከራችሁ? በጣም ጥሩ አድርጋችሁ እንደሰራችሁ ተስፋ አደርጋለሁ። ከላይ ጥያቄዎቹንም ልንሰራባቸው የምንችለው ማስታወሻና የአሰራር ወይንም የጂኦሜትሪ ምስሎችን አነዳደፍ ሂደት ስላየን በጣም ቀላል እንደሆነላችሁ ተስፋ አደርጋለሁ። አሁን ደግሞ በድጋሚ ተገናኝተናል። ጥያቄዎቹን ሁለቱንም ጥያቄ አብረን እንሰራለን። መልካም ጊዜ። መፍትሄ የመጀመሪያው ጥያቄው ምንድነው የሚለው? የውስን ቀጥታ መስመር ሸቀ የማን ውስን ቀጥታ መስመር ሸቀ ይላል። ውስን ቀጥታ መስመር ሸቀ አለን። ውስን ማን ነው ይሄ? ሸቀ ለን አጋማሽ ሸወ ነው ማለት በመሃል ላይ ባለ ነጥብ ወደ ሁለት ቦታ ተጋምሶ ወሚባል ሌላ ነጥብ አለ ማለት ሸወ 25 ከዚህ እስከዚህ 25 ሳንቲሜትር ነው ማለት ነው። ስለዚህ ጥያቄያችን ምንድነው የሚለው? የሸ ቀና የወቀ እርዝመትን ፈልጉ ነው የሚለው። ስለዚህ የሚፈለጉት እነማን ናቸው? የሚፈለግ የተሰጠን ሸወ ተሰጥቶናል። የሚፈለጉት የእርዝመት ልኬት ሸቀን ነው። ሸቀን አገኙ ነው። ሌላው ልኬት ወቀን አገኙ ነው። ሁለቱን እናገኛለን ማለት ነው። ቅድም ከደቂቃዎች በፊት ስንማር አንዱ ውስን ቀጥታ መስመርን ስንገምስ ዋናው ቀጥታ መስመር የአጋማሹን ውስን ቀጥታ መስመር እጥፍ ነው ብለናል። ወይንም ተጋማሹ ውስን ቀጥታ መስመር የዋናውን ግማሽ ነው ብለናል። ስለዚህ እኛ የተሰጠን አጋማሽ ውስን ቀጥታ መስመር ወይም ግማሹን ተካፍሎ የተሰጠን ተሰጥቶናል። ከዚህ እንደምንረዳው አንዱ ውስን ቀጥታ መስመር በአንድ ነጥብ አማካኝነት ተጋምሷል ማለት ሁለቱ እኩል ናቸው ማለት ነው። ስለዚህ ማንን ወቀን ለማግኘት ወቀ እርዝመቱ ከሸወጋ እኩል ናቸው። ምክንያቱም አጋማሹ ስለሆነ ሁለቱ ከሸ እስከ ወ ከወ እስከ ቀ ያለው ሁለቱም 25 ሳንቲሜትር ነው ማለት ነው። በጣም ጥሩ። የመጀመሪያው ጥያቄ በዚህ መልኩ አልቋል። ሁለተኛው ላይ ስንመጣ ሸቀን ነው ዋናው። ሸቀ ደግሞ ረጅሙ ርዝመት ነው። ይሄ 25 ይሄኛውም 25 ረጅሙ ሁለቱ ስለዚህ እጥፍ ነው ማለት ነው። ሸቀ ማለት ውስን ቀጥታ መስመር ሸቀ ማለት የሁለቱ ርዝመት ነው ወይንም ሁለት ሸወ ማለት ነው። ሸወ ማለት ነው። ስለዚህ ይሄ ምን እንረዳለን ከዚህ? ሁለት ሲባዛ የሸወ ርዝመት 25 ሳንቲሜትር ነው። ስለዚህ ስንት ይሆናል? 50 ሳንቲሜትር ነው ማለት ነው። ስለዚህ ዋናው መስመር ሳይጋመስ በፊቱ ውስን ቀጥታ መስመሩ 50 ሳንቲሜትር ነበረ። ከተጋመሰ በኋላ 25 ሳንቲሜትር ናቸው ማለት ነው። ይሄን ብላችሁ ከመለሳችሁ በጣም ትክክል ናችሁ። በጣም ጥሩ። ወደሚቀጥለው ጥያቄ እንሄዳለን። የሚቀጥለው ጥያቄ 2 ምን ይላል? እርዝመቱ 18 ሳንቲሜትር የሆነ ሀለ የሚባል ውስን መስመርን ግመሱ ነው የሚለው። ስለዚህ ይሄን መስመር ለመግመስ መጀመሪያ 18 ሳንቲሜትር ርዝመት ያለው ውስን መስመር በማስመሪያ ለክተን እንሰራለን ማለት ነው። 18 ሳንቲሜትር ያለው ማስመሪያችንን በመጠቀም ምን እናደርጋለን? እንሰራለን። 18 ሳንቲሜትር ከዜሮ በመነሳት ከስንት ተነስተን? ከዜሮ በመነሳት 18 ድረስ በምን እናደርጋለን? በማስመሪያችን እንሰራለን። ያንን መስመር ነው። ከዛ መስመሩን ሀለ ብለን ጫፍና መነሻና መድረሻው ሀለ ብለን እንወስዳለን። ስለዚህ ከዜሮ ጀምረን 18 ሳንቲሜትር እንለካለን። ይሄን ማን አልኩት? ሀ ለ አልኩት። ይሄን መስመር ነው የምንገምሰው። ይሄን መስመር ስንገምስ
ውስን ቀጥታ መስመሮችን ስንገምስ እንዴት ያደረግነው? ቅድም በተማርነው መሰረት መጀመሪያ ይሄ ከዚህ እዚህ ያለው 18 ሳንቲሜትር ነው። ውስን መስመሩ ላይ ከአጋማሹ ከፍ አድርገን ኮምፓሳችንን በደንብ እናጠብቅና ቡለኑን እናጠብቅና ከአጋማሹ ከፍ አድርገን እንሰራለን። ከአጋማሹ ስለዚህ አጋማሹን እዚች ጋር ነው። በአጋማሹ ከፍ እናረግና ክቡን ለሁለት የሚከፍል መስመር እንሰራለን። በተመሳሳይ የኮምፓሳችን ራዲየስ ሳንቀይር ልኬቱን በተመሳሳይ በዚህ በለካንበት ሳንቀይር በዚህኛውም መርፊያችንን ወይንም ይሄን መውጊያውን መርፊያውን ለላይ በማድረግ አሁንም በቅድሙ ራዲየስ መሰረት ክቡን ቅስቱን ለሁለት የሚቆርጠው መስመር እንሰራለን። ይሄን ከሰራን በኋላ ማስመሪያችንን በመጠቀም ሁለቱ የተገናኙባትን ቦታ በማስመሪያችን እንከፍላለን። ስለዚህ በማስመሪያችን ስንሰራ ሁለቱ ስንከፍል የተገናኙባትን ቦታ ጠ አልኩ። ስለዚህ እዚህ ሀል አለ ስንከፍለው ምን ይሆናል? ሀ ጠ ከማጋር እኩል ነው ከለጠጋ እኩል ነው። መጀመሪያ 18 ሳንቲሜትር ነበረ። ስለዚህ አሁን ስንት ይሆናል? 18 ለ2 9 ሳንቲሜትር ይሆናል ማለት ነው። በጣም ጥሩ ተማሪዎች፣ የዛሬው የሂሳብ ትምህርታችን ይሄን ይመስላል። በዛሬው የሂሳብ ክፍላችን ምን እንደተማረን ለማስታወስ እንሞክራለን። በዛሬው የሂሳብ ክፍለ ጊዜያችን በዋናነት የተማርነው ውስን ቀጥታ መስመሮችን መግመስ ነው። ውስን ቀጥታ መስመሮችን መግመስ ላይ በዋናነት ያየነው ምንድነው? ውስን ቀጥታ መስመር ማለት ምን ማለት ነው? ውስን ቀጥታ መስመር ማለት የቀጥታ መስመር ክፍል ሆኖ ጫፉና ሁለት ጫፎች ሲኖሩት ሁለቱ ጫፎችንና ከጫፎች ውስጥ የሚካተቱ ነጥቦችን የሚያካትት መነሻም መድረሻም ያለው የቀጥታ መስመር ክፍል ውስን ቀጥታ መስመር በመባል ይጠራል። በተጨማሪ ውስን ቀጥታ መስመርን ካየን በኋላ በተጨማሪ ያየነው ውስን ቀጥታ መስመርን መግመስ ነው። ውስን ቀጥታ መስመርን ስንገምስ አንድ ውስን ቀጥታ መስመር ቢኖረን ለመሚባል ቢኖረን ይሄን ውስን ቀጥታ መስመር በአንድ ነጥብ አማካኝነት ዘሚባል ብንከፍለው ሁለቱ ተጋማሽ ውስን ቀጥታ መስመሮች መጠናቸው እኩል ነው። ይህ ማለት ለዘ ውስን መስመር ለዘና ውስን መስመር መዘ መጠናቸው እኩል ነው ማለት። ይህ ደግሞ የበለጠ ግልጽ ለማድረግ ረጅሙ ውስን መስመር ለመ ማለት የሌሎችን የተጋማሽ ውስን መስመሮችን የለዘን ወይንም የመዘ ሁለት እጥፍ ነው። ለዘ ወይንም ሁለት መዘ እጥፍ ነው። መዘና ለዘ የምንላቸው ተጋማሽ ውስን መስመሮች ናቸው ማለት። በተጨማሪ ምን አይተናል? የአንድ ውስን መስመርን ለመግመስ ኮምፓስ መጠቀም እንዳለብን አይተናል። ኮምፓስ ስንጠቀም ኮምፓሳችን ላይ መርፌ አለ። ሌላው እርሳስ ወይን መሳያ የምናስገባበት ቦታ አለ። በመጀመሪያ እርሳሳችንን ጠበቅ አድርገን በቡለን እናስርና ከኮምፓሱ መርፌ ጋር ተመጣጣኝ ርቀት እንዲኖረው እናረጋለን። ከዛ ማስመሪያችን ላይ ከዜሮ ጀምሮ መርፌያችንን አድርገን እንለካለን። አመጣጥነን ከለካን በኋላ የምንፈልገውን ያክል ክፍተት ካረግን በኋላ የምንሰራውን ስዕል ወይንም ንድፍ መስራት እንችላለን ማለት ነው። የምንሰራውን ንድፍ ወይንም ንድፎች የተለያዩ ክቦችንም በዚህ ነው የሚሰሩት መስራት እንችላለን ማለት ነው። በመጨረሻ ያየነው አንድ ውስን ቀጥታ መስመርን ለመንደፍ መጀመሪያው ስቴፕ ምንድነው? ውስን ቀጥታ መስመር በማስመሪያ እንነድፋለን። በመቀጠል ደግሞ የተነደፈውን ውስን ቀጥታ መስመር ከአጋማሹ
ከነጥቡ ከውስን ቀጥታ መስመር መነሻና መድረሻ አጋማሽ ከፍ ያለ አድርገን ክቡን ሁለት እንዲቆርጥ አድርገን ከአንደኛው ጫፍ ላይ ተነስተን ክቡን እንዲቆርጥ ከሌላኛው ጫፍ መርፌውን በማድረግ ክቡን እንዲቆርጥ አድርገን እንሰራለን። በመጨረሻም ሁለቱ የተገናኙባቸው መለያዎች ነጥቦችን ስናገናኝ ውስን ቀጥታ መስመሩ ተገመሰ እንላለን። በዛ ጊዜ ሁለቱ የተገመሱት ክፍሎች ውስን ቀጥታ መስመሮች መጠናቸው እኩል ነው። የዋናው ውስን ቀጥታ መስመር ደግሞ ግማሽ ናቸው። በዛሬው የሂሳብ ክፍለ ጊዜ የተማርነው ይሄን ነበረ። ሰላም ሁኑ። መልካም ጊዜ። Yes, sir. Well, let's make the next 2 minutes make a difference. Best of luck. Ready for it, team?